ሲፈጭ ጤና ይስጥልኝ። ዛሬ ደግሞ የማካፍላችሁ ከኢትዮጵያ ሱቅ የተፈጨ የነጭ ቅመም ገዝቼ ያጋጠመኝን ገጠመኝ ነው። ሰካቱራ አሁንም በቅመማችን ውስጥ ገባ ማለት ነው ብዬ እየታዘብኩትን እና ከታች ደግሞ እንዳዘቅት አሸዋ የመሰለ አጋጥሞኛል። እናንተ ደግሞ አይታችሁ የራሳችሁን ውሳኔ ወስኑ ለማለት ወዳለሁ። ለሌሎችም ደግሞ ይህን አይተው እንዲጠነቀቁ ይህን ቪዲዮ ሼር አድርጉላቸው። ሲፈጭ ይህንን የተፈጨ የነጭ ቅመም የገዛሁት አሜሪካን ሀገር ከሚገኝ የኢትዮጵያ ሱቅ ውስጥ ነው። እንደ ነጭ አዝሙድ በደንብ ስላልሸተተኝ የምችለውን በውሃ ውስጥ ትንሽ ኤክስፐሪመንት ማድረግ ፈለኩ። አብረን እንከታተለው። መጀመሪያ ውሃ አረግና ለሙከራ ነው። ከላይ ተንሳፎ ቁጭ ነው የሚለው። እውነተኛ ቅመም ባንዴ ነው የሚሰምጠው። ጊዜ ላለማባከን ቪዲዮውን ቆረጥ አድርግና ወደሚቀጥለው ደረጃ እሄዳለሁ። ምን እንደሚመስል መጨረሻ ላይ እናየዋለን። ግን እንደዚህ አይነት ባዕድ የሆኑ ነገሮችና እንደ አሸዋ የመሰሉ ነገሮች ስንመገብ ለኩላሊታችን በጣም አደገኛ ነው ብዬ አምናለሁ። ከላይ ደቃቅ እንጨቶች የሚመስሉ ደቃቅ ሰካቱራ የሚመስሉ ተንሳፈው አያለው። ከሁለት ደቂቃ በኋላ ደግሞ ይሄ ከሰከነ በኋላ ከስሩ ደግሞ ምን እንዳለ አብረን እናያለን። የነጭ ቅመምን ቤታችን ለማዘጋጀት የሚወስድብን 5 ደቂቃ ብቻ ነው። ስለዚህ ከዚህ ቀጥዬ ደግሞ እቤት ውስጥ በአጭር ጊዜ እንዴት ንጹህ የነጭ ቅመም እንደማዘጋጅ አብረን እናያለን። የተፈጨ ነገር ስንገዛ ምን አብሮት እንደተፈጨ ለማወቅ በጣም ያስቸግራል። እንደዚህ የተከማቹ ደቃቅ እንጨቶች እናያለን። እስቲ ከስር ደግሞ ምን እንዳዘቀተ አብረን እንየው። ይሄን ነው እንግዲህ ያገኘሁት። ቅመም አይደለም፣ እንደ ደቀቀ አሸዋ ይመስላል። ይሄ ቅመም አይደለም፣ እንደምትሰሙት ስቅጥጥ የሚያደርግ ነው። ልብ ብላችሁ ይሄው እንግዲህ ጥቁር ቅመምም አይደለም። ይሄን ነው ቅመም ብለን ዳቦ ውስጥ የምንጨምረው። ሲፈጭ በጣም ያሳዝናል። አሁን ደግሞ በአጭር ጊዜ ውስጥ ቤቴ ውስጥ ለዳቦ የሚሆን የተፈጨ የነጭ አዝሙድ ቅመም አዘጋጅቼ ላወዳድርላችሁ። This is white bishop's weed. We'll make a powder of it and it doesn't take too long. Let's go ahead and start. የምጣዳችንን እሳቱን ቀነስ አድርገን ነው የምናደርገው። ሚዲየም ወይ ሎው ሂት ላይ ነው። I use low heat of my stove and now I will pour everything inside. In addition to that, I will add a little salt. በተጨማሪም አንድ የሻይ ማንኪያ ያህል ጨው ጨምራለሁ ለአንድ ብርጭቆ የነጭ አዝሙድ።
For 1 cup of white bishop's weed, I use 1 teaspoon of salt. Salt is like a preservative. We don't have to add it if we don't want it. And we will toast it for about 2 to 3 minutes. ከሁለት እስከ 3 ደቂቃ ያህል ካመስነው በኋላ እናወጣዋለን። እንዳያርብን መጠንቀቅ ይኖርብናል። After 2 minutes or 3, I'll take it out. So now I'll let it cool down for a few minutes before I grind it. ቶሎ ብዬ ከድስቱ እንዳወጣሁት ከሁለት ከ3 ደቂቃ በኋላ በሳህን አቀዘቅዘዋለሁኝ። አንዴ በደንብ ትንሽ ከቀዘቀዘልን በኋላ ከ5 ከ10 ደቂቃ በኋላ በቡና መፍጫ እንፈጫዋለን። በዚህ አጋጣሚ ለአልጫ ወጥ የሚሆን የነጭ ቅመም አሰራር ቪዲዮ ሰርቻለሁ። በዲስክሪፕሽን ቦክስ ውስጥ አስቀምጬላችኋለሁ። ሽታው በጣም ደስ ይላል። ቤቱ በሙሉ ነው የሚሸተው። እንዲህ ትንሽ ያልተፈጨ ይኖራል፣ መልሰን እንፈጫዋለን ከሌሎቹ ጋር። ይሄንን እንዲህ አድርጌ ቀብሻለሁ። ጉሮሯችሁ ድረስ ነው የሚሰማው። ቅመሙ በጣም ኃይለኛ ነው። በጣም ይሄ እቤት ያዘጋጀ ነው። አንድ ነው ማለት አልችልም። ይሄንን እስቲ ኤክስፐሪመንት አደርጋለሁ በውሃ ውስጥ አድርጌ አብረን እናየዋለን። So I bought this one from Ethiopian store. It says ነጭ አዝሙድ, that is white bishop's weed, but it doesn't taste the same and it doesn't smell the same. So I'm gonna make another experiment with water. Let's see it together. እንደምታዩት ሁለቱም ከለሩ አንድ አይነት ነው፣ ይመሳሰላል። ከሱቅ የተገዛ ነጭ አዝሙድ፣ ቤት የተዘጋጀ ነጭ አዝሙድ። ይሄም ጨው አለው፣ ቀምሻለሁ። አሁን ኤክስፐሪመንት ነው የምናደርገው። ሁለቱም ላይ እኩል ውሃ አደርጋለሁ። ሁለቱም ላይ አንድ ማንኪያ አደርጋለሁ። ይሄ የሱቁ ነው። ይሄ ደግሞ ከቤት ያዘጋጀው አንድ ማንኪያ እኩል መሆን አለበት። አሁን ሁለቱን እናማስላለን። ይሄ አሁን የጨመርኩት ሟሟ ወዲያው አሁን ያዘጋጀሁት ቅመም እንደምታዩት ሟሟ ወዲያው። ይሄ ጊዜ ይወስዳል ገና። እንደገና አንድ ማንኪያ ጨምርበታለሁ የበለጠ። ሁለቱንም ላይ አንድ ማንኪያ ይሄን ደግሞ አንድ ማንኪያ። ገና ብዙም አላማሰልኩትም። ይሄ ሟሙቷል፣ ሄዷል። ይሄ ደግሞ እዩትና ፍረዱ። እያችሁት ይሄ ወዲያው ነው የሚዋሃደው። ምግባችንም ውስጥ እንደዚህ ነው ብዬ ነው የማስበው። ንጹህ ነው። ከሱቅ የተገዛውን ደግሞ እዩት። እንግዲህ እኔ ኤክስፐሪመንት ካደረኩት ያየሁት መልኩ የነጭ አዝሙዱ መልክ ሁለቱም ይቀራረባል፣ ግን ከሱቅ የተገዛው የነጭ አዝሙድ ሽታም የለውም፣ ጣዕሙም ትንሽ ነው ያለው። ቀምሻዋለሁኝ።
በዛ ላይ ከላይ እንደዚህ በውሃ ስንበጠብጠው እንደ እንጨቶች ነገር ከላይ የደቃቅ እንጨቶች ከላይ ተሰብስበው ነው የማየው። ይህ ማለት ደግሞ ሁሉም የኢትዮጵያ ስቶር እንደዚህ ይሸጣሉ ማለት አይደለምና ይሄንን እንድታውቁልኝ እፈልጋለሁ። ግን ተጠንቀቁ ማለትም ማሳሰብም እፈልጋለሁ። There's a kind of something gathering at the top. I'm just suggesting so you can make it at home in a few minutes, in 5 minutes. Because we don't want to put something we don't know in our food. Let me hear your comment below. እናንተ ይሄንን አይታችሁ አስተያየታችሁን ምን ታስባላችሁ? እስቲ አስተያየታችሁን ከታች ኮሜንት ቦክስ ውስጥ ጻፉልኝ። ይህን ቪዲዮ ለሌሎችም ሼር አድርጉት።